እኔ ይሄንን ለመማር 4 ዓመት ፈጅቶብኛል። ለእናንተ ግን በ30 ሰከንድ ልንገራችሁ። ቪዲዮ ላይ አኒሜሽን ማስገባት ፈልጌ ነገር ግን ምን እንደማስገባ ግራ ይገባኝ ነበር። ዛሬ እንዴት የአኒሜሽን አይዲያ እንደምታመጡ አሳያችኋለሁ። የአኒሜሽን አይዲያዎችን ለማምጣት እነዚህን 3 ነገሮች መጠቀም ነው። እነዚህ 3 ነገሮች ስቶሪቦርድ፣ ፒንተረስት እንዲሁም ደግሞ ኪወርድ ናቸው። ኪወርድ የምንለው ቪዲዮ ላይ ከሚነገረው ነገር አንዱን ዋነኛውን ቃል መርጦ ማውጣት ነው። ለምሳሌ የአኒሜሽን አይዲያዎችን ለማምጣት እነዚህን 3 ነገሮች መጠቀም ነው። ከዚህ ነገር ውስጥ ኪወርድ ስናወጣ የመጀመሪያው እነዚህ 3 ነገሮች የሚለው ቃል ነው። እነዚህ ነገሮች ደግሞ ተመልካቾች ማየት አለባቸው። ስለዚህ 3ቱን ነገሮች ማሳየት አለብን። ለሱ ደግሞ የሚሆን ዲዛይን እንሰራለታለን። ዲዛይኖችን ለመስራት ደግሞ ኢንስፒሬሽኖችን ማየት አለብኝ። ስለዚህ pinterest.com የሚባል ዌብሳይት ላይ ሄጄ ዲዛይን ኢንስፒሬሽኖችን እፈልጋለሁ። በነገራችን ላይ ፒንተረስት ፔጃችሁ መሞላት ያለበት በዲዛይኖች ነው። ለዛ ደግሞ እንዲያግዛችሁ ፒንተረስት ላይ ሰርች ማድረግ ያሉባቸውን ኪወርዶች እንድንለቅላችሁ የምትፈልጉ ከሆነ ፒንተረስት ብላችሁ ኮሜንት ላይ ጻፉልን። ብዛታችሁን አይተን የቴሌግራም ቻናላችን ላይ የምንለቅላችሁ ይሆናል። ለዲዛይን የሚሆን ኢንስፒሬሽኖችን ካየው በኋላ ቀጣይ ማድረግ ያለብኝ ነገር አእምሮ ውስጥ ያለው ነገር ወደ ፒክቸር ወይም ደግሞ ወደ ጽሁፍ ማውረድ ነው። እሱን ለማድረግ ደግሞ ፊግማ ወይም ደግሞ ማይሮ ወደሚባሉ ዌብሳይቶች ሄዳችሁ የሚወራውን ስክሪፕት በግራ በኩል እንዲሁም ደግሞ ፒንተረስት ላይ ያገኛችሁትን ኢንስፒሬሽን በቀኝ በኩል ማስቀመጥ ነው። ይሄ በምትሰሩበት ጊዜ ሐሳባችሁን እንዳይከፋፈል ይረዳችኋል። እኔ ቪዲዮ ስሰራ እንዴት እንደማስብና እንዴት ኢንጌጂንግ የሆኑ ቪዲዮዎችን እንደምሰራ ዩቲዩብ ላይ ቪዲዮ ለቅቄላችኋለሁ። የኛ ዩቲዩብ ቻናል ላይ ማግኘት ትችላላችሁ።